ሰላም አድማጭ ተመልካቾቻችን እንዴት ናችሁ? አንድ ደስ የሚል ዜና እየላችሁ መጥቻለሁ። እሱም አርቲስት ነብዩ ኢንድሪስንና ሀናን የተመለከተ ነው። እነኚህ ጥንዶች እንግዲህ በጣም ለብዙዎች አርአያ የሆኑ ገና በወጣትነታቸው መልካም ስራዎችን ጥሩ ስራዎችን እየሰሩ ያሉ ወጣት አርቲስቶች ናቸው። አሁን ደግሞ ሁለተኛ ልጃቸውን መውለዳቸውን አብስረውናል ማለት ነው። የመጀመሪያ ልጃቸው ወንድ እንደሆነ ይታወቃል። አሁን ደግሞ ሁለተኛ ሴት ልጃቸውን በሰላም ተገላግላለች ማለት ነው ሀንቾ። እንግዲህ አብዛኞች የሚወዷቸው የሚያደንቋቸው ምርጥ አርቲስቶች እንደሆኑ ይታወቃል። ይህ ደግሞ ዝም ብሎ የመጣ አይደለም። በተለይ አሁን በዚህ ባለንበት ወቅት በዚህ በሶሻል ሚዲያው ብዙዎች ራሳቸውን ቶሎ አስተዋውቀው ድጋሜ ቶሎ በሚጠፉበት ወቅት ማለቴ ነው። እነዚህ ጥንዶች ግን ረዘም ላለ ጊዜ በጣም በጥሩ ሁኔታ ላይ ያሉ ትዳራቸውን በደንብ ጠብቀው ስራቸውን በትክክል እየሰሩ የሚገኙ ወጣት አርቲስቶች ናቸው። ቀደም ብዬ እንዳልኳችሁ ለዚህ ግን ትልቁ ምክንያት ምንድን ነው? ወደ ሶሻል ሚዲያ ሁሉን ነገር ይዘው የሚወጡ አርቲስቶች አይደሉም። ልክ ነው ይመስለኛል ከ5-6 ዓመት በፊት ዩቲዩብ ከፍተው በዩቲዩብ ራሳቸውን እያስተዋወቁ ፕራንክ ጭምር እየተሰራሩ ይለቁ ነበር። ነገር ግን ደግሞ ያንን ያደረጉት ራሳቸውን እስኪችሉ ወደ ስራ ውስጥ በትክክል ወደ አርት ውስጥ ወደ ፊልም ኢንዱስትሪ ውስጥ በትክክል እስኪገቡ ድረስ እንጂ ለዘላቂነት ያንን ስራ ሊሰሩት እንዳልሆነ እነሱም ሲናገሩ ነበረ። ያ ነገር አሁን ላይ አልሆነም፣ እንኳንም አልሆነም ነው እኛ የምንለው። ምክንያቱም በሶሻል ሚዲያ ላይ የመጡ ጥንዶች ብዙም አብረው ሲቆዩ እየታየ አይደለምና ስለዚህ ማርገዟን እንኳን ሀኒቾ እርግዝናዋን እንኳን በሶሻል ሚዲያ ላይ እየመጣች ፎቶዎችን የምትለቅ ልጅ አይደለችም እና መውለዳቸውን ብቻ ነባ ነው በስቶሪው ላይ በኢንስታግራም ስቶሪው ላይ የለቀቀውና አዲሷ ልጃቸውም ማልዳ የሚል ስም እንዳወጣላት ነው ነባ የተናገረው እንጂ በዚህ በሚዲያ ላይ የመጡ ሁልጊዜ ስለ ራሳቸው የሚናገሩ አርቲስቶች አይደሉም እና ከነዚህ አርቲስቶች በተለይ ወጣቶች በጣም በደንብ ልትማሩ ይገባል ነው የምለው። ሁለቱም እንግዲህ የብራንድ አምባሳደር በመሆን ለተለያዩ ድርጅቶች ማስታወቂያ ስራዎችን ይሰራሉ። በግል ስራቸውም ጥሩ ቦታ ላይ እየደረሱ ወጣት ሚሊዮነር ናቸውና ልናደንቃቸው፣ በርቱ፣ አይዟችሁ ልንላቸው ይገባል ማለት ነው። ከፊልሙ ጎን ለጎን የሚሰሩት ስራ ማለቴ ነው። ነባ አንዳንድ ጊዜ እንደሚያስተዋውቀው የፀጉር ቤት የወንዶች ፀጉር ቤት ጭምር እንዳለውና በዛም ራሳቸውን እየደጎሙ እንዳሉ ይታወቃል። እንግዲህ እነዚህ ወጣት አርቲስቶች ፍቅራቸውም ረዘም ያለ ጊዜ ነው። ገና ከመኖሪያ ቀያቸው ጀምረው ጅጅጋ ነው ተወልደው ያደጉትና ከዛ ጀምረው የፍቅር ግንኙነታቸው እንደቀጠለ እስካሁንም ድረስ ያሉ ወጣቶች ናቸው ማለት ነው። በዚህ በፊልም ውስጥ አጭር የሆነ ቆይታ ቢኖራቸውም ነገር ግን ደግሞ አሁን ላይ በጣም ጥሩ ስራዎችን ጥራት ያለው ስራዎችን እየሰሩ ይገኛሉ። ለፊልሙ ጥሩ የሆነ አስተዋጽኦ እንደሚያደርግ የተቻለውን ሁሉ እንደሚያደርግ በተደጋጋሚ ይናገራል። ለዚህም ደግሞ ስራዎቹ ምስክር ናቸው ማለት እንችላለን። ብዙ መስራት ይጠበቅባቸዋል እርግጥ ነው። ይሁንና ግን እስካሁን የሰሩት ስራዎች ቀላል ናቸው ማለት አንችልም። እንደዚህ አይነት ጥንዶች ደግሞ ሲገኙ በጣም ማበረታታት ማድነቅ ይገባናል። ይመቻችሁ ለማለት ነው። መልካም ቆይታ